ናችሁ? እንዴት አመሻችሁ? ሌና ጋር ትንሽ ነው የቀረው እርግጥ እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለሁላችሁ። እኔ ደህና ነኝ። ስራ ከሚፈታ ልጄን ላፋታ አለ ሀገሬ ሰው ሲጠርት አይደል? እና ስራ ከሚፈታ ልጄን ላፋታ ብዬ ካሜራውን አላጸዳሁትም። እስኪ ሙቀቱን ምንድን ነው? እና እንደዛ ብዬ አልተኛሁም። 5 ሰዓት ነው ሸር ጉድም እያሉ ነበር እነሱም እና አልተኛሁም ነበር ማለት ነው። ዘንድሮ አርፌ ነው የከረምኩ ሲጀመር ስራ። በዛም ግን ያው እንደዚህ ነፃነት ነው የማይኖራችሁ ታውቃላችሁ። አረቦች ጋር ስትቀመጡ ያው እነሱን ትታችኋቸው የራሳችሁ የሆነ ክፍል ካልገባችሁ 24 ሰዓት ከነሱ ጋር ከሆናችሁ ያው ታውቃላችሁ አያስቀምጧችሁም ካልተኙ በቀር ማለት ነው። እንደዛ ልጅ ግዴታ እንቅልፍ ካልወሰዳችሁ ያው ሁላችንም እናውቀዋለን። እና ትንሽ ስራም ቀዝቀዝ ያለም ስለሆነ ስራ እርግጥ የለኝም እኮ ህፃኑ ልጅ ጋር ምናምን ያው እነሱ ጋር መንጎዳጎድ ነው እና እንደዛ ነው። እና ትንሽ የሆነች ቃለች ስራ አይደለም ግን እንደዚህ ከሚቀመጥ እሷ እስክትመጣ ድረስ ሰራተኛ ልጅ ሌላ ዜጋ ፊሊፒን እሷ ሌላ ቦታ ነው የምትተኛው። እሷ እስክትመጣ ድረስ ከሚጠብቃት አጥባለሁ ማለት ነው። እንቅልፍም ስለሌለኝ አሁን አጥባለሁ። እና ምን ላወራችሁ ነው መሰላችሁ? መቼ ዕለት ነው እዛ ላይ የሆነ ድንገት ካያችሁት ሰማያዊ ፎርም ለብሼ ዝርፍጥ ብዬ የሆነ ወሬ ጀምሬላችሁ ነበር እና ጠርተውኝ ነው ሳላወራችሁ የቀረው። እና አሁን እንደ አጋጣሚ ቲክቶክ ላይ ፎዚን አየኋት እና በቃ እኔም ካልተኛው ትንሽዬ ላወራ እናንተ ጋር ያው ስራ አይደል አንድ ቪዲዮ እንስራ ብዬ መጣሁ ማለት ነው በዚህ በዳረቀ ሌሊት። እና ወገኖቼ ምን ላወራችሁ መሰላችሁ? እናንተ እንትን እንዴት ይጠፋባችኋል? አይዲያ እንዴት ይጠፋባችኋል? የምታወሩት እንዴት ይጠፋባችኋል? ሰው 24 ሰዓት ሙሉ እየዋለ ይውላችሁ። እኔ በጣም ማውራት እችላለሁ፣ ወረኛ ነኝ። ግን መጀመሪያ ጊዜ ቪዲዮ ልሰራ ስል ማለት እንደ ስራ ስላሰብኩት ግራ ገብቶኝ ነበር። ግን እንዴት ታደርጋላችሁ መሰላችሁ? እናንተ ድንገት ይህን ቪዲዮ ካያችሁት ማለት ነው እንዴት ታደርጋላችሁ መሰላችሁ? ቴሌግራም ላይ አይደል ያለን አንድ ላይ እየሰራን አይደል? ቴሌግራም ላይ ምንድነው የምታደርጉት? የሆነች ጓደኛችሁ እንደምታወሩ አሁን የሆነች ጓደኛችሁ ጋር ብታወሩ 15 ደቂቃ ማውራት ትችላላችሁ አይደል? የሆነ ወሬ ቀኑን ሙሉ መቼም ሰው ቁጭ ብሎ በተለይ ብቻችንን ከዋለ ማለት ነው ቀኑን ሙሉ እንደዚህ ቁጭ ብለን ምናወራው አይጠፋብንም፣ በፍጹም አይጠፋብንም። እውነቴን ነው የምላችሁ። እስኪ ማውራቱ ላብራ። እንደዚህ ሆኖ ለካ የሚደበዘዘና አንዱ ማውራት ጠፍቶ ነበር እና ቀኑን ሙሉ እንደዚህ ውለን ማለት ነው የእውነት ወሬ አይጠፋብንም። የሆነ ቪዲዮ ልሰራ ነው ምናምን ብላችሁ እንዳትምጡ ማለት አሁን ጓደኛ እንትን ቴሌግራም ላይ ሁሉም ሰው ቪዲዮአችንን ላያዩ ይችላል። ግን በቃ ለነሱ ልታወሩ በቃ እነሱ ጋር ሆናችሁ ልታወሩ እንደሆነ ሆናችሁ ነው መምጣት ያለባችሁ። እኔ መጀመሪያ ጊዜ ግራ ሲገባኝ ገርሞኛል። ግን በጣም አወራለሁ፣ ወሬኛ አሜተኛ አይደለሁም እንጂ አወራለሁ። ላወራ ካል በጣም አወራለሁ። እና መጀመሪያ እኔ ያን ስላየሁት ለእናንተ ምክር የምሰጣችሁ ምንድን ነው መሰላችሁ? እህቶችን እንትን ብላችሁ በቃ አሁን ቴሌግራም ግሩፕ ላይ እንደ ለጓደኛ ልክ እንደምታወሩ ናችሁ ነው። እዚህ ልጅ በቃ አሁንም ይመጡ እና
እንደዛ ሆናችሁ ነው መምጣት ያለባችሁ። በፍጹም አይዲያ አይጠፋም፣ አይዲያ አይጠፋም፣ ምንም አይዲያ አይጠፋም። አሁን የምናወራው ወሬ አይጠፋም። ሰው 24 ሰዓት ሙሉ እየዋለ እንዴት አይዲያ ይጠፋል? 24 ሰዓት ሙሉ እኮ ነው የምንውላል። አሁን ብቸኝነት አለ፣ ስንት ነገር አለ። ኧረ በጣም ይወራ አይጠፋም። እና እንዳልኳችሁ ምንድነው ማድረግ ያለባችሁ መሰላችሁ? በቃ ልታወሩ፣ በቃ ከጓደኞቻችሁ ጋር ልታወሩ። በቃ ሀገሬ ልጆች አሉ፣ እስኪ ላወራቸው። በዚህ ሌሊት እኮ ነው ሊያስለፈልፈኝ የመጣ። ለዛ ነው በቃ ላወራ ትንሽ በቃ ልናወራ። እንደዛ ነው ማድረግ ያለብን እንጂ ለስራ ካልነው ግራ ነው የሚገባ። እኔ መጀመሪያ ጊዜ ስራ ገብቶኝ ገርሞኝ አለ ለራሴ ራሱ ማለት ነው። እና እንደዛ አድርጉ እሺ ወገኖች። ማለት በተለይ ጊዜ ካላችሁ በቃ ወገኖች ለማውራት እኮ እኛ እኮ ለማውራት ራሱ ሚዲያ ላይ የምትወዱት ሰው ይኖራል። አሁን ቅድም ቪዲዮ ስሰራ የኔ ስራዬን በጣም አሳዝነኝ ስለነበረ ልውል ስለ ልውል ያወራል። ምክንያቱም በቃ ኑሮዬ በሙሉ ስለሱ ነው ሳስብ ነበር። እና እንደዛ ነው ማድረግ ያለባችሁ እናንተ ማለት ነው። እንደዛ ነው መሆን ያለበት። እሺ እንደዛ አድርጉ። በፍጹም የሚወራ አይጠፋም። የእውነት ይወራ እንዴት ይጠፋል? እንዴት የምናወራው እናውቃለን። እውነት ብቸኝነት ራሱ ከሆነ ሰው ጋር ስንገናኝ እንድናወራ ይገፋፋናል። ምክንያቱም ካለብን ነገር የተነሳ መቼም ለቤተሰብ አናወራቸውም። እንደዚህ ሆነ ብለን አናወራም ለቤተሰብ አይደል? እና እንደዛ አድርጉ እሺ። አይጠፋባችሁም። ይወራ አይጠፋም፣ በፍጹም አይጠፋም። እንዴት ይጠፋል? በዛው ውስጥ ቆይ ኮፒ ላፍላና እንጠጣ። በዚህ የደረቀ ሌሊት እንጠጣ። ሴትዮዬ ደግሞ አስቀድማ ደሞዝ ሰጠችኝ። የኩዌትን ብር ላሳያችሁ። 1 2 3 4 5 6 7 8 9 ታክሲ ተመጣጣኝ ነበር ነው። በሚዜ ሰጠችኝ። በዚህ ወር እወጣለሁ ብዬ አስቤ ነበር። ሳልወጣ ቀረ። ቤት 10 እና ወገኖች ይወራው ያልተቀላቀለ ነው። በተለይ ኩዌት ያላችሁ ልጆች በእውነት ኩዌት ያላችሁ ልጆች በቅርቡ የምትሰሩ ይባሉ ነው ማድረግ ይችላል። አብረን እንስራ፣ አብረን እንገዛ፣ አብረን እንለብስ፣ አብረን እናድር። ሌላ ነገር እንኳን ይዘን ባንገባ ቻናላችን የሚሰራ ቻናል ይዘን ነው የእውነት የሚኖርበት ይረግበት አይጎዳም። በተለያየ ነገር ጊዜያችንን ሰጥተናል።
እዚህ ላይ ሰው ላለመተኛ ሲፈልግ ኮፊ እየጠጣ እንደዚህ ያረጋችኋል። እንግዲህ አንዳንዴ ኮፊ ልጠጣ፣ ሁለት ብስኩት ልብላ፣ ከዛ ቁጭ ልበል። እናንተ ጋር ላወራ እየነጋ ነው ሲጀምር እና እሱ ነው ልበረታታ። ሌሎቻችሁ ደግሞ ሌሎቻችሁ ወገኖቻችን ላይክ አድርጉ፣ ሰብስክራይብ አድርጉ። አይታችሁ አትለፉ። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ ፕሊዝ ፕሊዝ። አያስከፍል። ቲክቶክ ላይ ያስከፍላል። እዚህ ላይ እኮ አያስከፍልም። ለምሳሌ ማናወጣ ምን ችግር አለው? ሰብስክራይብ ባናረግ አንከፍልበት። እውነቴን እኮ ነው። ምን ችግር አለው? ወገኖች እና ከረዘመ ደግሞ አልሄድም ነው የሚለኝ። የዘጋው ነው። ደህና ደሩ ልበላችሁ ወይስ እንዴት አደራችሁ ልበላችሁ? ምን ልበላችሁ? ስዘጋው እውነቴን እኮ ነው። የዘጋው ነው ግን ምን ልበላችሁ? በቃቸው። በጣም ከረዘመ እምቢ ስለሚለኝ ባባይ